ብሩስ ሊ እዛ ስቴጁ ላይ ነበር ይመስለኛል ዝም ብዬ ሳይ ከዛ እንትና ጂም ኬሪ አሁን እንትን ክሎን ሰርተውት ነው ኤአይ ነው ምናምን ብለው ኤአይ እንኳን አይሉም ክሎን ሰርተውት ነው ፊቱ ተቀይሮ ሌላ ሰው ነው በሱ በኩል የመጣው ይላሉ እኔ ግን አይ ዶንት ቲንክ ሶ ከጂም ኬሪ ጋር ብዙ ጠብ የነበረው ሰው ነው ጂም ኬሪ ራሱ as a character ነው ራሱ ነው የሚያየው you know Jim Carrey is a great character and I was lucky to get the part በሂደት ይሄ ካራክተሩ ጠፋ ሶ የሆነ ሰው ይሆነው መጣ እነሱ ግን ምናሉ ፊቱን ተመልከቱት የአይኑን ብሌን የሚፈርመው በግራው ሆነ በቀኙ ነበር የሚፈርመው ምናምን አሉ እና የሆነ አይነት ጋብቻ ውስጥ የገባ ይመስለኛል ከአዲስ አይደንቲቲ ጋር ጋብቻ ውስጥ ያለ ወይም ሶስተኛው ስቴጅ የኢጎ ዴዝ ሩቢዶ ይባላል ሁለቱን ስቴጆች አየን አንዱ ኢንትሮዳክሽን ነው for better understanding ዩንግና ጆን ደ ክሮስ ነው የሚባል አንድ ሰው ስለ ዳርክ ናይት ኦፍ ዘ ሶል በዲቴል ያወሩ ግለሰቦች ናቸው እነ ኤካርት ቶሌና ሳድጉሩ የተወሰነ ዲስቶርትድ የሆነች የኢጎ ዴዝ ትርጉም አላቸው በተለይ ሳድጉሩ ሲሆኑ ከኮምፕሊት ኤክስታሲ የሚገኝበት bursting with another kind of ecstasy which is indescribable every cell in my body is just bursting with ecstasy አንድ የሚኮንበት ከመላው ዓለም ጋር ፐርሰናል አይደንቲቲ የሚጠፋበት አድርገው ይተረጉሙታል ኤካርት የተወሰነ ይሻላል ስቲል እሱም በድንገት 19 ዓመቱ ላይ ይመስለኛል አዌክን የሆነ ኢጎ የሞተለት ግለሰብ እንደሆነ ነው የሚነግረን እዛ ስለ ኢጎ ዴዝ የተወሰነ ወደነ ዩንግ ጠጋ ያለ ትርጉም ያለው ኤካርት ቶሌ ነው ኢጎ ዴዝን ዶንት ፎርስ ኢት ይላል ወደ ሆነ አይነት ሆልነስ ወደ ኢጎን ዴዝ ለማድረግ ኢጎ ሞቶ ፐርሰናል አይደንቲቲ ሞቶ ሆልነስ ከህላዌ ጋር መታረቅ ፐርሰናል አይደንቲቲ እኔ ብለን የያዝነው እኔን ለቀን ህልው ከሁሉ ጋር አንድ ምንሆንበት ስቴጅ እንደሆነ ያወራል ስቲል እሱም ይቀርዋል ትርጉም በዩንጊያን ተርም ኢጎ የሚሞተው ሊነሳ ነው ድጋሚ እንጂ ኮምፕሊትሊ ሊሄድ አይደለም እነሱ በአንድ ጊዜ ሶስተኛው ስቴጅ ላይ ይሄዳሉ ሳድጉሩም ይሁን ኤካርት ቶሌ ይሄ ኢስተርን የሆነው የቻይና ጃፓን ኮሪያ ምናምን አካባቢ ያለው የቡዲዝም ኤክሰርሳይዝ ህንድን ጨምሮ ኤዥያ አካባቢ ያለው ኮንሰፕት ኢጎ ይሞትና አይነሳም ወደ ምልአት ከምልአት ጋር መዋሃድ ማለት በእኔና በአንተ ይሄን ቪዲዮ በመታየውና በአንቺ በሙስሊሙና በክርስቲያኑ በሰማይና በምድር በእንስሳትና በሰዎች መሐከል ያለው መለያየት መከፋፈል ይጠፋና አንድ መሆን ይቻላል ነው እዩት ተርሞቹን ስሟቸው አንድ መሆን ይቻላል ዘዋን ስለመሆን ነው የምናወራው ዩንጊያንሊ ስፒኪንግ አንድ ዘዋን መሆን ያኛው አንዱ መሆን በማትሪክስ ሙቪ ላይ እንደምናየው ኢንዲቪጁዌሽን ፕሮሰስ ነው ከኢጎ ዴዝ ቀጥሎ ሶስቱ ስቴጆች ይመጣሉ እጥፋቷ የምትፈጥረው ኒግሪዶ ነው መቃጠለው ሁለተኛው ስቴጅ ይሄ ኢሞሽናችን ጠፍቶ ኢሞሽንለስ ስንሆን የምንገባበት የባዶነት ስሜት ማጣት አለ ቀጥሎ ከስሜት ማጣቱ በሚወለደው ሚኒንግ ሎጎሳችን ይነቃና ኤሮሳችንን እንደገና የወደቀውን የስሜታችንን ክፍል እንደ አዲስ ሃሁ ብሎ ያስተምረዋል ሎጎሳችን የተሰራው በኤሮሳችን ነበር ስጋ ሆነን መተን በስሜት ከወላጆቻችን አካባቢያችን የመዘገብነው እኔን እዛ ላይ ዕውቀት ጨምረን ለካ ይሄ የሚሰማኝ ከዚህ የተነሳ ነው ምናምን ጥሩ ስሜት የሰጠንን መልካም ብለን መጥፎ ስሜት የሰጠንን መጥፎ ይያልን ጀጅመንታችንን ዕውቀታችንን በእነዚህ የስሜት ሌየሮች ላይ እየገነባን እንሄድ ነበር ስሜታችን አይምሮአችንን ፈጠረ አሁን ደግሞ ስሜታችን ይወድቃል ዳርክ ናይቱ ላይ
ንግሪዶ ውስጥ እንገባለን ከዛ አይምሮአችን መጥቶ ስሜታችን እንደገና ሎጂካሊ ያስተምረዋል ሰማይ ምድርን ሲፈጥር ብዬ ያስተምራል ሶስተኛው ሩቢዶ ነው ሩቢዶ ላይ ዘዋን ሆኖ መንቃት ማለት ዘዋን ሆኖ መንቃት ስሜታችን ጠፋ አይምሮአችን መጥቶ ስሜታችንን ሰራው ሁለተኛው ዋይትኒንግ ላይ ጽድት አርጎ ማወቅ ነው ጥርት አርጎ መገንዘብ ነው ለምን እኖራለሁ ለምን እንዲመለስለት እዚህ ከጀርባ የምታዩት ጫፏን ካዩታው he who has why can bear almost anyhow whyን ማወቅ ነው why do I get married why do I live why do I do this video why ለምንድነው ይሄን ቪዲዮ የምሰራው ለምንድነው ልጅም ወልደው አሁን ለምሳሌ እኔ ልጅ የመውለድ ፍላጎት አልነበረኝ ወንጌል ስትወለድ ኃላፊነት ነው አባትነትን ወይም ወላጅነትን አርጌ ማስበውና ለምን አንወልድም ስትለኝ ባለቤቴ እኔ ልጆች አሉኝ አልኩኝ ኃላፊነትም ወስድላቸው የተወሰኑ ሰዎችን ነው ሃኒሙን ላይ ነኝ እኔ የተወሰነ ይሄንንም ሰራውን የምክር አገልግሎት መስራት ይፈጠረብኝ some part of ማለት some kind of father figureነት ነበር የሆነ ኃላፊነት መውሰድ ይሄ ከሆነ ከዘሬ ተከፈሉ አልተከፈሉ ምን ተራ ያረጋል ብዬ ማታ ህልማየው ትኩስ ዳቦ ሰጣት ቀጣይ ቀን እሷ አየች ከማህፀኗ የሆነ ነገር ሲወጣ ሁለታችንም ስናስተረጉመው ልጅ ነው ከዛ ተወለደች ማለት እኔ ስሜት አልነበረኝም ለልጅ ከዛ በኋላ ግን ልጅ የሚለው ትርጉም ይመጣልኝ ጀም ከዳርክ ናይት በፊት ስሜት የሚያንቀለቅለው ልጅን ከጎዳና አንስቼ ለማሳደግ የተጣለችን ህፃን ልጅ 8 ቀን ነው 9 ቀን ህፃን ልጅ ለማሳደግ ስፍጨረጨረ የነበርኩ በጣም የልጅ ፍቅር የነበረኝ ልጅነቴን በቁጭት ልወጣባት ወንጌልን እኔ አልኖርኩምና ባልኖርኩበት ቁጭት እሷን አሳደግኩ ማለት አሁን እኔ የጎደለኝን ሰጣታለሁ እኔ የደረሰብኝ መጥፎ ከለክላታለሁ አሁን እኔን ፈጠርኩ ማለት ነው በስጋ ያኔ የጎደለኝና ያለኝ ነገር ላይ ያለኝ አስተያየት በስሜት የፈጠረው አይምሮዬ ያ አይምሮ መልሶ ወንጌልን ሊፈጠር ነበር ከዛ በኋላ ከነስሙ ሳይቀር በህልሜ መጥቶልኝ ነው ህልም ትልቅ ጋይድ ነው እሱ ጋር አልመጣም ግን ነጥቧ ምንድናት ምክንያታዊነት ንጽህና ነው ፒዩሪፊኬሽን ይባላል ሁለተኛው ስቴጅ የመጀመሪያው ስሜት ማጣት ብላክኒንግ ሶስተኛው ጨለማም ብርሃንም ሲቃየጥ ማለት ነው አሁን እነ ሳድጉሩን ኤካርቶሌ የሚወስዷችሁ እዚህ ጋር ነው ሌላውም ኢስተርኑም እንዳለ የኢጎ ዴዝ እንትን እጥፋት ፍጻሜ አርገው ይተብኩታል ፍጻሜ አይደለም a process of individuation ኢንዲቪጁዌት የማድረግ ኮሌክቲቭሊ የሚያስበው አይምሮአችን በግሉ ተነጥሎ ዓለምን እንዲያያት የተማረውን እንዲፈትን ከራሱ ጉድ ኤንድ ባድ እንዲወጣ መጀመሪያ ስሜቱን አጥቶ ቀጥሎ በአይምሮ በሚመጣ ሎጎስ ጥርት አርጎ ስሜት ያልደከለው አይምሮ ይኖረዋልና አይምሮ ጥርት ያያረገ ስሜቱ ከጠራው የአይምሮ እየተማረ ሰውነቱ ባድ ባለው ውስጥ ጉድ ባለው ውስጥ ባድ ሊያገኝ ይችላልና መስፈሪያው እሱ ሳይሆን እየቀጠለ ይሄዳል ለምሳሌ መስፈሪያው እሱ ሳይሆን ስል ምን ትሪግ ያረጋል ኢዮብ ኃይሉ አሪፍ ልጅ ነው ማለት ዩቲዩብ ላይ ከማያቸው የሆነ ደረጃ ውስጥ የምሰጠው ሰው ነው ጥሩ ልጅ ግን አንዳንድ እንትኖች አሉት በቀደም ድንግል ሴት ብታገቡ ሚል ምናምን የሆኑ ጉድ ኤንድ ባዶች ማውጣት እንደ ኦፕሽን ነው ሁላችሁም ማግቡ አይደለም ኢንቴንሽኑ ግን ክለብ ማጥቴድ ጫዋ ከኔ ውጪ ፕሮባብሊ ወንድም ማጣቅ ድንግል የሆነች ምግብ መስራት የምትችል ሳይሆን ከነዛ ውስጥ የፈለካትን የማግባት እድል በጣም ሰፊ ነው ወይ የመውሰድ እድል በጣም ሰፊ ነው ችግሩ ለምሳሌ ድንግል አግኝቶ ሊሆን ይችላል ኢዮቤ ይመች አባቴ ቀለበጣቱ ላይ ስላለ አግብቷል አይ ቲንክ አንተ መለኪያው እንዳትሆን ለምሳሌ እኔ አግብታ የፈታች ሴት ብታገቡ ብዬ ካገኘው ቲንጉድ የተነሳ ኢዮቤ ድንግል አግኝቶ አሪፍ ሚስት ሆናለት ሊሆን ይችላል ከኤክስፒሪየንሱ የሚነግራችሁ ከሆነ ከውቀቱ ከሆነ እና ያላገባ ከሆነ ፑር ይሆናል አናሊሲሱ ያረጋገጠውን ነው ሰው ማውራት ያለበት የሚያቀውን አይደለም ውቀት ሙሉ ለሙሉ ፍጽምናን አይሰጥም ስለዚህ ያረጋገጠውን የሚያወራ ከሆነ ያረጋገጥከውም ያኛው ፖላሪቲ መዘጋት የለበትም የኛ ጌታ በቃና ዘገሊላ ተገኝቶ
ወይኑን ሲሰጥ ወይን አይጠጣም እሱ አይጠጣም ያው ይጠጣል የሚለውን ነገር ማምጣት ይከብደናል የማይጠጣውን ይሰጣል ወይ ሌላ ፋላሲ ነው ክርክር ነው ግን አትሊስት እሱ አለመጠጣቱ መጠጥን ውጉዝ እንዲያረግ አላረገው በጣም ፒውርስ እየሆንክ ስትመጣ አንተ አትሆንም መለኪያው ግን እኮ እሱ ነው ፎር ዛት ማተር the ultimate logos ሲምቦሉ ስለሆነ ማለት ዩንግ እንኳን የሚያምነው ይሄንን የሎጎስ ምሳሌ ነው ዌስተርንን የሰራት ይሄንን ማይክ ምናምን የሰሩልን ሰዎች በኢቮሉሽን እና ክርስቲያኖች ናቸው አብዛኞቹ ፈጠራ ጋሊሊዮ ልልኮ ነው ነብይ ተውኩት አንስታይን አይሁድ ነው አይ ቲንክ የክርስትና ፋውንዴሽን ላይ ነው አብዛኞቹ የቆሙት አብዛኞቹ ዩንግ ምናምን ሌሎቹም ሲቪላይዜሽን ወደፊት ያመጡትና የዛ ሁሉ መሰረቱ ሎጎስ ስለሆነ ሶ ምልላችሁ ነው እሱ ሰርግ ቤት ሄዶ ባያገባም ሰርግን ጳውሎስ እዚህ ጋር ተሸውዷል ጳውሎስ አላገባም እንዴ በጣም ጳውሎስ ጀጅመንታል ሲሆን አይቻዋል እሱ አላገባምና ኤክስትሪም ይዞት ሄደ ይሄን እሱ አላገባምና ባታገቡ እንደኔ እመኛለሁ ግን ይሄ የኔ ፈቃድ ነው ይልና ወረድ ብሎ ግን የጌታ መንፈስ በኔ ላይ ያለ ይመስለኛል እንዴ ወንጌል እየጻፍክ የጌታ መንፈስ በኔ ላይ ያለ ይመስለኛል እኔ እሱ እንደመሰልኩኝ እናንተን የምሰሉ ብለ ሙሉ ለሙሉ አንተን ብትመስልኩ ትውልድ አይቀጥልም ቀጣለ ወይን ሰጥቶ እሱ አልጠጣም መፍረጃ አትሆንም ማለት ነው አሁን ይሄ የሩቢዶ አይደል ሩቢዶ ስቴጁ ላይ ስትደርስ ኒግሪዶ አልቤዶና ሩቢዶ ስቴጁ ላይ ስትደርስ መቃየጥ ይጀምራል አንተ ያረጋገጥከው ብቻ እውነት ይውላባቴ ይው አንተ የምታቀው ብቻ እውነት ከመሰለ ማህየም ነህ አንተ ያረጋገጥከው የኖርከው ብቻ እውነት ከመሰለ እግዚአብሔርን መሆን ፈልገሃል ማለት ነው አንተ ያደረከውን ሰዎች ብትወዱስ እኔን ምሳሉ እንደሚለው አይነት ትምርት ልታስተምር ያረጋገጥከው የምታቀው አንድ ደረጃ እውነት ነው ግን ፍጹም አይደለም ያረጋገጥከው አንድ ደረጃ ከፍ ከምታቀው ከፍ ያለ እውነት ነው ይሄኛው ስቴጅ ግን አንተ በፈቃድህ አምላክነትን የምትለቅበት ስቴጅ ነው እንዴት ማለት ነው ፈራጅ አትሆንም አንተ አዋቂ ነህ በአይምሮ ሊሆን ይችላል አንተ አዋቂ ነህ በተግባር ሊሆን ይችላል አዋቂነትህን ግን በፈቃድ ሳክሪፋይስ ታረግና በዚህም በዛም ሊያስኬድ ይችላል ወንድም ሴትም ይሄንን ማድረግ አይችሉም ይሄን ማድረግ ይችላሉ ያገባም ያላገባም ይሄንን ቢያረጉ ይሄን እንዴት ልበላችሁ መንገድ አንድ ነው በዚህ ብቻ ነው የሚመጣው የሚለው ነገር ከውስጥ ይወጣል በእያንዳንዱ ነገር መስራት ትጀምራለህ ስተኛም ጥቅም አለው ስታነብ ጥቅም አለው ሳታነብ ጥቅም አለው ስፖርት ሰራ ጥቅም አለው ሳትሰራ ጥቅም አለው ስትሳደብ ጥቅም አለው ዝም ስትልም ጥቅም አለው ስትናገር ጥቅም በሁሉ ነገሮች ውስጥ ብርሃን ሲመጣ ማለት ወደቅ ስትባል ልታፈራ ነው ምናምን የሆነ ፍጹም የሆነ ቀጥ ያለ መንገድ አይደለም አሁን መንገድ ብትን ብሏል ይሄንን ማን ነው እንትና ኒቼ የልጅ ኤራው ነው ልጅ ሲሆን አንድ ሰው ልጁ ሲሆን ምናምን የሚለውንም ማስገባት ይችላል ልጅ ሲሆን ህፃን ሲሆን ዝም ብሎ ከጭቃም እንደዚህ ብሎ እፍ ብሎ ሊያበራት ይችላል ሜታፎሪካሊ ስፒኪንግ የኡበር መንች ስቴጁ የመጨረሻው ሜታሞርፎሳይዝ ሲያረግ ስፒሪት መጨረሻ ላይ ሄዶ ህፃን ልጅ ነው የሚሆነው ህፃን ልጅ ኮምፕሊት ፖቴንሻል ነው ምንም መሆን ይችላል ምንም ማለት ነው ከአንበሳ የሚበልጥ ይመስላል ህፃን ልጅ ከዚህ በፊት ብያችኋለሁ አይደል ህፃን ልጅ እኮ ምንም አይፈራም አሁን የአንበሳ ወይ እባብ ምንላቸው ትልልቅ እንስሶች እባብ በእባብ ዊትነስ ያደረገውን ፋዘር ሲነግረኝ እባብ እንዲተጠምጥሞባት አክስቴ ከዛ እናቷ ወይም የአባቴ እናት ሲመጡ አዩና ቆይ ታው እኛን ካየች ትደነግጣለች ስትደነግጥ እባቡ ይነድፋታል አሁን አይነካትም ዞርን በላት ብለው ቀስ ብሎ ተአጫውታው ሄደ እንዲየጎተተችው አይነድፋትም ወንጌል ምን ይመሳሰለ አንበሳ ማለት ጅብ ምናምን ምን አንበሳ ጅብ ምትለው አንበሳ ጋር ጅብ ውሾች ጋር ምና እጃናፋቸው ውስጥ ከተታለች መንገድ ላይ ይሄድ ምና እንትኑ አለ ንጽህናው አለ አንበሳ እንኳን መጥቶ ህፃን ልጅን አይበላም ዶክመንተሪዎች ላይ ያየው ይመስለኛል አምኖት ሹር ሽባ ያረጋሉ ህፃናት ለምሳሌ ነፊ ምናም ቢዮ ባባ ስትለኝ ይላለው የሆነ ክፍሌ ቅዝቅዝ ይላል ተቆጥቼ እጄ ልክ ፊቷ ላይ የማየው ነገር
ያበርደኛልና ፓወር አለ ህፃናት ጋር ህፃን ልጅ ወደ መሆን ነው የሚመጣው ግን እባቡንም ጊንጡንም የመያዝ አቅም ሲኖራቸው ማለት ንጽህና ሲኖራቸው ፓወሩ ይሄ ነው ትክክል ይሄ ነው ስህተት ከሚል ወይም መጥፎ የሚባለውን ከመርገጥና መልካም የሚባለውን ነገር አውቆ ከመፍረድ የወጣ ማንነት ማለት ነው። የሆነ ቪዲዮ ላይ ሳድጉሩ እንደዛ አድርገው ነበር ያየው ይመስለኛል። እባብ እንደዚህ አብረውት ከዚህ በፊትም ሌሎችም ቡዲስቶች ጋር ታዩታላችሁ። በጣም አውሬ የሚባለውን መያዝ አብሯቸው ዳንስ እንዲያደርግ ማድረግ ይችላሉ። አይደንቲቲያቸው ቅድም ብያቸዋለሁ ሶስተኛውን ስቴጅ ነው ኢሚቴት የሚያደርጉት። ሩቢዶና ኒግሪዶ የሌለበት አልቤዶ ጋር ሲደርሱ ሰዎች መስታወት ይሆናሉ። ላይክ ቋሚ አይደንቲቲ የላቸውም። የምትፈልገውን ነው የሚሆኑልህ። ባድ ኤንድ ጉድ አይሉም። ስለዚህ የምትፈልገው ማለት የሆንከውን ያሳዩሃል። ስለዚህ ራስህን ስታይ ከራስህ ጋር እኮ መስታወት ውስጥ ብትጫወት አብሮህ ነው የሚንቀሳቀሰው። ልክ እንደዛ ይሆናሉ። መስታወት ይሆናሉ። ፎርምድ የሆነ አይደንቲቲ የላቸውም። the alchemical marriage ነው የሚባለው። the ego and the divine soul permanently fuse into the cohesive unit. ኢጎ እና ዲቫይን ሶል ይኸውላችሁ ሶል አይደንቲቲ አላት። ኢጎም አይደንቲቲ ነው። ኢጎ ማለት በኃይሉ ነው። ሶል ማለት በኃይሉ አይደለችም። ነፍሴ ከእኔ ትረቃለች። የአዝያት ምናምን አላልኳችሁም? በህልሜ ዛፍ ላይ አዝያት እኔ አዛዩ በኃይሉ ለምን ጾማለህ ብለህ ለምን ጸልያለህ ብለህ ለምን ሰፕሊመንት ተጠቀማለህ ለምን እንትን አትልም ለምን እያልኩ የሚጠይቅህ የምታረጋቸው ነገሮች በሙሉ ነፍስህን ለማዳን ነው። በደስታ እንዳጠፋብህ ደስታኛ እንኳን የሚያረጋት ነገር ቢገኝ ይሄንን ደስተኛ የሚያረግ ጉዳይ ለጋግመው ያደረጉ ሰዎች ይደረሱ ምናምን ብለህ ልታጣራ ትችላለህ። እየጣፈጠህ ራሱ እና ነፍሳችንን የማዳን ፍላጎት አለን። እኛ ማነን ነፍሳችንን ካልሆነ ይሄ ኢጎ እኔ ብሎ የሚያስበው አይደንቲቲው መጨረሻ ላይ ፊውዝ ያደርጋል ከነፍስ ጋር። አንተን መሆንህን ታውቃለህ፣ አታጣውም። አንተን አይደንቲቲው አክሰፕት ታደርገዋለህ። ግን ከዚህኛው ከኢጎይክ የሆነው ፐርሰናሊቲ እንድትላቀቅ አንዱ የሚጠቅምህ ትራውማ ነው። እዚህ ጋር የሆነች ነገር ሸወክ አድርጌ ልመለስ። የመጀመሪያ ትራውማ የፈጠረው ስሜት በልጅነት የደረሰው ያልጠበቅከው መጥፎ ነገር ወይም ስታክ አድርጎ እንዲቆይ የፈለግከው መልካም ነገር በማደግ ማጣትና ስታክ ያደረገብህ እኩይ ነገር እሱን ለማላቀቅ ኢጎ ፈጥሮ ከድህነት ከማጣት ከአስቀያሚነት ምናምን ብቻ ከሆኑ የማንወዳቸው ድርጊቶች ነፃ ለማውጣት ራሳችን ኢጎ ፈጥረን ያን ኢጎ ሪዋርድ ስታረገው ዓለም ስሜታችን ግን ሌየሩን መቀየር ያቅተዋል። ኦኬ ትራማው ላይ ስታክ አድርገናል። የሆኑ ሰዎች በማደጋቸው ሚስ እያረጉት ልጅነታቸውን የፒተር ፓን ሲንድሮም ያልኩት የሆኑት ደግሞ ልጅነታቸውን እየሸሹ ዘላለም የፈጠሩት ኢጎ ውስጥ ለመኖር ሲጥሩ ይሄንን የሚያቋርጠው እንዴት መሰላችሁ? ሁለቱም ትራውማ ነው። ያኛው ምቾት፣ ይሄኛው ደግሞ ፔን። ስለዚህ ሙሴ እባቡ ሲነድፋቸው የነሐስ እባብ ሰርታ አሳያቸው እንዳለው ሌላ እባብ ነው የሚመጣው። አሁን ይነድፋል። ልክ ዳርክ ናይት ኦፍ ዘ ሶል ላይ ኢጎ ዴዙ ሲገጥምህ በመለኮት የመነደፍ ልንለው እንችላለን። ከተነደፍን አሁን ስለ ትላንትና ያለንን ይኸውልህ እንዴት መሰለህ፣ አሁን እዚች ጋር መርፌ ቢወጋ እና ጥርስን በቦክስ በመታና ይሄ ቢወልቅ ይሄን ፊል አታረገውም። ይሄን ነው ፊልም የምታረገው። የሆነ እያሯሯጠ አንድ እንስሳ ድንገት ወድቀ እግር ቢጋጥ አታቀውም። ካረፍክ በኋላ ነው ትዝ የሚልህ። ስቲል the pain exists እኮ። ግን አንዱ የቴራፒ ቴክኒኩ እንዲህ አይነት ነው። የነሐስ እባብ ቴክኒክ ብለው ሰውየው ስለ ትራውማው እየነገረ አዳማጭ አገኘው ብሎ ትራውማው ሞር ቪዚብል እየሆነና ደስ እያለው ለዛ ትራውማ የፈጠረውን ስቶሪ እያጣጣምክለት ሲመስለው ድርግም ታረገዋል። ከዛ እዚህ ጋር ሌላ ትራውማ ይዟል። ይሄኛው መቺው ግን ፍቅርንም ያውቃል። ሌሎች ከታች ያሉ ያጠቁት
አንድም ያ የተጠቃው ልጅ አይምሮ ልጅ ስለሆነ ስለሚወዱት ያደረጉበት አይመስለውም። አሁን ግን አይምሮ ትልቅ ስለሆነ ያደረክበት ነገር ስለምትወደውና ስለሚጠቅመው እንደሆነ አስበው የሚታገል ክፍል አለው ኢጎ። ሁለተኛው ግን ትራውማውን በትራውማ መቀየር ነው። ይሄኛውን ትራውማ ሂል ማድረግ ቀላል ነው። አሁን ለተወሰነ ጊዜ አይምሮ ዋይሪንጉን ይስታል። ድሮ ትራውማውን ፊድ እያደረገ የፈጠረው ኢጎ ነበረ መኖሪያው። አሁን አዲስ ኢጎ ለመፍጠር ምን አልኩኝ ድንገት እዚህ ጋር ትራውማ የፈጠረው ኢጎ ነው ወይም ኤሮሷ የፈጠረችው ሎጎስ ነው እዚህ ጋር የነበረው ለዘመናት ማለት ነው። ከስሜት የተወለደ አይምሮ፣ ከዛ ስሜት ሲጠፋ አይምሮ ወደቀ አልኩኝ። አሁን የሚፈጥርላችሁ እንደመሰለ ስሜት ይፈጥራል። አሁን ስሜቱ ምንድነው? ባዶነት ነው። በዛ ስሜት የደነገጠው ሰውነትህ ከአይምሮ ይማራል። which is አይምሮ ፈጠራ። መጀመሪያ ስሜት መጣ እኩይ የምንለው ስሜት፣ ከዛ አይምሮ ተፈጠረ። አሁን ስሜቱ ሄደ። ስሜቱ መሄዱ ግን የፈጠረው ስሜት አለ። መሄዱ ባዶነቱ የፈጠረብህ ግራ መጋባት፣ መንቀጭቀጭ ምናምን አለ። እኚህም እኮ ስሜቶች ናቸው። ከዛ ይሄን የፈጠረብህን ስሜት በሩቢዶ አልቤዶና ኒግሪዶ ሩቢዶና አልቤዶ ዋይትኒንግ ስቴጁ ላይ ያነጻዋል። ልክ ይሄ ሂል እንዲያረግ ያስጨነቀኝ ለመልካም ሆነልኝ እንደማለት ፔይኑ ይኖራል ማለት። ፔይኑ እንደገና አዲስ ፔይኑ ግን እዚህ ጋር ስም የለውም። ባዶነት ነው፣ መንቀጭቀጭ ነው፣ ራስን ፊል ማድረግ አለመቻል ነው። ፊል ማድረግ ኢምፕቲነስ እኮ ስሜት ነው። የስሜት አለመኖርም ስሜት ነው። ምንም ሌላ እንልለው አንችልም። የስሜት አለመኖር ስሜት ወደ ድርጊት ሊወስድ ይችላል፣ ወደ ማበድ፣ ራስ ማጥፋት ምናምን። ስለዚህ ስሜት ነው። ስሜቱ ፋይናንስ ያደረገው ድርጊት ይኖራል ቀጣይ። እሱ ድርጊት ግን በዚህኛው በዋይትኒንግ ስቴጁ ታረመ አለ። ከዛ በኋላ የሚቀጥለው ሶስተኛው ፖላሪቲ ተፈጠረ። አሁን ኤሮሱም ሎጎሱም አሉ፣ ጨለማም ብርሃንም አለ። የሁለቱ መቃየጥ ማለት ነው። ሶል የዚህን ሰዓት ሚኖራት ከኢጎ ጋር ጋብቻ አለ። ከዚህ በፊት እንዳልኩት ሰውነትን አንጽቶ መልሶ ነፍስን ወደ ስጋ መመለስ መንፈሳዊ ግብሩ ነው የመንፈስ ቅዱስ። ያንን ያደርግላታል። ነፍስ ወደ ታከመ ስጋዋ ተመልሳ በጸጋና በእልልታ ትገባለች። ከዛ በኋላ ፍጹም ተዋህዶ ያደርጋል። ተዋህዶ ግን አንድ ነገር ያቋርጠዋል። ትንሣኤ ስጋ፣ ትንሣኤ ሞት አለው ይሄ ሰውነት። ይሄኛው ስቴጅ ከባድ ነው የሚባለው ከዚህ የተነሳ ነው። ሶስተኛው ስቴጅ ከባድ ነው። ፍጹም እግዚአብሔርን መምሰል፣ በምልአት ወደ መለኮት አሬና መግባት ማለት ነው። እግዚአብሔርነትን ማግኘት ግን እንዴት የሱ እኩያ ሆነን መኖር ይቻለናል? ሰው ልጅ አለመገዛት ይችላል ወይ? ነፃ መውጣት የሰጠውን አካል መገዳደር ውስጥ አይገባም ወይ? በተወሰነ ደረጃ ይሄ አንድ መሆን ከመላው ዓለም ጋር አንድ መሆን ድጋሚ ዓለምን መፍጠር ውስጥ ነው የሚከተል። ልክ ራሱ ከውስጡ አውጥቶ ከመልካምነቱ ሊያካፍለን ዓለምንና እኛን ፈጥሮ እንደነበረው እኛም ልክ የሱ አይነት ባህሪ መኖር ሲጀምር በውስጣችን እኛም ከቸርነታችን የምንፈጥረው ዓለም ይኖራል። ስጋ ልክ እንደሚታየው ሰማይና ምድርን ምናምን መፍጠር እኮ አይደለም፣ ግን አዲስ ዴፊኒሽን ያላት ዓለም ትርጉሞቻቸው የተቀየረ ልክ በዚህ ዓለም ያሉ ትርጉሞቻቸው የተቀየሩበት እንዴት እንደምገልጸው አላውቅም። ራሱ አንድ የተማርኩበት ጀረን የሚባል ልጅ አለ፣ ሊንኩን አስቀምጥላችኋለሁ። ሲያብራራው የመጨረሻው ስቴጅ ከባድ ነው ይላል። ማብራራት ይከብደዋል። በመለኮት ፊት ላይ ፊትህ ይታያል፣ በፊትህ ላይ ፊቱ ይታያል ነው። ልክ ሙሴ ከተራራው ሲወርድ ፊትህን ሸፍንል እንደተባለው ማለት ነው። ከዛ በኋላ ሰዎች አንተን ሲያዩ እሱን ማየት ያያሉ። እሱ በተገለጠበት ቦታ ሁሉ አንተ ትኖራለና ጋድ ኢሜጅ እየተቀየረ ይሄዳል ይላል። የእግዚአብሔር መልኩ ይቀየራል። ባለፈው መልኩ ተሰርቶ አላለቀም፣ ተስሎ አላለቀም ያልኳችሁ ካስታወሳችሁ የሙሴ እግዚአብሔርና የአብርሃም ይለያያሉ፣ የያዕቆብ ይለያያሉ። የአብርሃም ኮል ቱ አድቬንቸር ነው፣ አድቬንቸር እንድናደርግ
የሚጠራን ነው። ልጆቻችንን መስዋዕት ማድረግ የሚያስተምረን ነው። በትዳርም በትምህርት ቤትም ልጆቻችን ከኛ እየወጡ ሲሄዱ እንዳያመን እንዲህ አይነቱ አርኪታይፕ በውስጣችን ሆኖ ያገለግላል። ስለዚህ መልኩ የተቀየረ ከአብርሃም በፊት እግዚአብሔር ልጅን መስዋዕት አድርጎ የሚቀበል አይደለም። ከዛ በኋላ ተቀይሯል። የጋድ ኢሜጁ እየተቀየረ ይመጣልና ካንተም በኋላ ይቀየራል ማለት ነው። የሱ መልኩ እንዴ እግዚአብሔር እንዲህ ነው እንዴ ይላል መላው ዓለም ማለት አንተ ጋር የተገለጠው መልኩ የአንተን መልክ ብቻ አይደለም የሚቀይረው የእሱንም መልክ ይቀይረዋል። ማይክሮ ሌቭል የሆነው ማክሮ ላይ ኢፌክት አለ። እዚህ ጋር ማን ደርሷል? ማንን ታውቃለህ? የኔም የራሴም ጥያቄ ነው። ተግባራዊ ማስረጃ ላይኖረኝ ይችላል እዚህ ጋር የደረሰን ሰው መጠቆም። ተመሳሳይ ስቴጆች ላይ የደረሱ ተመሳሳይ ስቴጆች ሼር የሚያደርጉ እንትኖች ግን ነግሬያቸዋለሁ። አስተሳሰቦች ትልቁ ቡዲዝም ነው። ቡዲዝም ወደ ዋነስ ወደ ሆልነስ መምጣት። ዋነስ ማለት ዩናይቲንግ ዊዝ ጋድ ወይም ዩናይቲንግ ዊዝ ኤቭሪቲንግ እንደማለት ነው። ከሁሉ ጋር መጋባት፣ ወደ ዓለም ከመፈጠሯ በፊት ወደ ነበረው እግዚአብሔር መምጣት ማለት ነው። ዓለም ከመፈጠሯ በፊት የነበረው እግዚአብሔር ካራክተር የለውም። ማን እንደምንለው አናውቅም። ፖቴንሻል ነው፣ ሁሉን ነው እና ልክ ወደዛ አይነት ስቴት ሲመጣ መበተን አለው። በጣም ዴንጀረስ ስለሆነም ይመስለኛል ብዙ ሰዎች ካራክተር ሳያረጉ ማውራት አይችሉምና በህይወታቸው የሆነውንም ሆነ በእግዚአብሔር መልክ ላይ የሆነውን ነገር ፎርሙለስ ነው። እንዴት እንደምታብራራው አታውቀው። ብትደርስ እንኳን ማይስተር ኤካርት የሚባል አንድ ሚስቲክ አለ፣ ካቶሊክ ነው። እሱ ዛለ ስቴጅ ላይ ደርሷል ይባላል። ከዛ በኋላ ታገዱበት፣ ብዙ መጽሐፎቹ ከቸርቿ ታገዱበት። ማይስተር ኤካርት እዛ ጋር ደርሷል ይላል። እሱ ብቻ ሳይሆን ደግሞ ልክ እንደነ ሩሚ እነ ባባ ጣሂር ኢራን ያሁኗ ኢራን ያኔዋ ፋርስ ላይ የነበሩ ጥቂት ሚስቲኮች ነበሩ፣ ሱፊ ሙስሊሞች የሚባሉ። እነሱ ወደዚህኛው ስቴጅ ገብተዋል ነው የሚባለው። መርቀቅ አለው፣ ፎርሙለስ መሆን ነው። የትኛውን ቦታ ተገኝተው ሬዚስታንስ አይኖራቸው፣ ቅለታቸው ልክ እንደ አየር ይሆንና ክብደታቸው አይከብዱም። ግን ትልቁ ትራክተር ተሸክሞ የሚሄደው መኪና በትንንሽ ጎማዎች ውስጥ ባለ አየር ነው የሚጫነውና አውሮፕላን ተሸክሞ የሚሄደው አየር ነው። ኢቭን ፀሐይን በአየር አውታር ምናምን ይለዋል። በሰማይ ላይ ገትራ ያቆምክ አባ ራቆሳር አባ ጊዮርጊስ ዘጋስጫ እና ፀሐይን እንኳን የተሸከመው ንፋስ ነው የሚባለው። ሙሴ ውሃ ባህርን ሲከፍል የከፈለው በአየር ነው ይባላል። በንፋስ ነው፣ ከምስራቅ በሚመጣ ንፋስ ነው ገትረው ያዘው ውሃውን ማለት ነው። እና ዓለምንም የሚያጠፉ 8 ንፋሳት፣ የቁጣ ንፋሳት አሉ። አንዱ አዜብ ናት መሰለኝ። ሃሪኬን ሲመጣ አይታችሁ ከሆነ ውሃውን ይዞ የሚሄደው ንፋሱ ነው። ንፋስ ኃይለኛ፣ ልክ እንደ ንፋስ ፎርሙለስ ሆኖ በጣም ጉልበተኛ ሆኖ የህይወት ምንጭ መሆን ነው። ቻፍንጫዬን ቆብ ለ5 ደቂቃ ቢይዛት እኮ ነው የለውም። ህልውና የራሱ ከአየር የተነሳ ነው። ፎርሙለስ ነው። እንደፈለግ ትዘግነዋለህ፣ አይታይም ማለት ክብደት የለውም ማለት ቫልዩ የለውም ማለት አይደለም። ስለዚህ ልክ እንደ አየር መርቀቅ ነው። እንትናም እንደዛ ብሩስሊም እዛ ጋር ደርሷል የሚል ነገር ታያላችሁ። ኢቭን ቡሊ ያረገው ይዱ እናታችሁም ሳበው ቡሊ ያረገው አይነት አንድ ኢንተርቪው ናት ያለች። ጆሮ ጋንስ ላይ ቢቀርብልን እያሉ አስቡት እያሉ ያወራሉና ኮሜንት አይቼ ብሩስሊ እዛ ስቴጁ ላይ ነበር ይመስለኛል ዝም ብዬ ሳየው። ከዛ እንትናም ጂም ኬሪ አሁን ክሎን ሰርተውት ነው ኤአይ ነው ምናምን ብለው ኤአይ እንኳን አይሉም፣ ክሎን ሰርተውት ነው ፊቱ ተቀይሮ ሌላ ሰው ነው በሱ በኩል የመጣው ይላሉ። እኔ ግን አይ ዶንት ቲንክ ሶ። ከጂም ኬሪ ጋር ብዙ ጠብ የነበረው ሰው ነው ጂም ኬሪ ራሱ። አሴ ካራክተር ነው ራሱን የሚያየው። ከዛ በሂደት ይሄ ካራክተሩ ጠፋ። የሆነ ሰው የሆነው መጣ። እነሱ ግን ምን አሉ? ፊቱን ተመልከቱት፣ የአይኑን ብሌን የሚፈርመው በግራው ሆነ፣ በቀኙ ነበር የሚፈርመው ምናምን አሉ። እና የሆነ አይነት ጋብቻ ውስጥ የገባ ይመስለኛል። ከአዲስ አይደንቲቲ ጋር ጋብቻ ውስጥ ያለ ወይም ሰልፍለስ ሆኖ የቀረ ይመስለኛል።
ትራንስዴንታል ሜዲቴሽንን ሲሞክር የነበረ ሰው ነው። በጣም አደገኛ የሚባለው ከኩንዲሊኒ አዌክኒንግም ትራንስዴንታል ሜዲቴሽን በጣም ኃይለኛ ነው። ሞክሩት አይደለም እያልኩ ያለሁት። ኃይለኛ ነው ማለት ብትን ሊያረግህ ይችላል። የሚጠብቅህ የሚሰበስብህ አካል ሊኖር ይገባዋል። ለምን ከእሁድ በፊት የሆነውን እግዚአብሔር መሆን ከባድ ፎርሙላስ ያረጋል። እንትና እንደዛ ሆኖ ነበር። ዮሐንስ ሆኖ ሳይሆን ሊሆን ነበር። በመጀመሪያ ቃል ነበር ብሎ ሙሴ የጻፈልን እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች ብሎ እግዚአብሔርን ጠቅሶ ስለ ምድር ሊያወራ ነው። እንትኑ ዓላማው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄኛው ግን በመጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር እያለ ቃል መቼ ነው የነበረው? እግዚአብሔር መቼ ነው የነበረው ተብሎ መናገር ይቻላል እንዴ? ከዛ ያንን እየመረመረ ሳለ አንድ መልአክ መጥቶ አይኑን ጋረደለት ይላሉ። ለምን ፎርሙላስ ከሆነ አካል ጋር ከተያየ ሰውነትህ ባህሪ ይበተናል። ወደዛ ወዳየኸው ነገር የመለወጥ ባህሪ አለ። ለምሳሌ ውሃ ብታይ ጥም ይለቅብሃል እኮ ስታየው ባህሪህን ያናግረዋል። እያየህ ያለው ነገር ዝም ብሎ ከውጭ ያለ ኤግዛሚኔሽን አይደለም። ጨርቁን ከድንጋይ ምናምን እየለየህም ነው እየፈረድክም ነው እና ባህሪያቸውን ታውቃለህ ማለት ነው። እና መፍረድ እንዴት ትችላለህ? ይሄ ምን ትለዋለህ? ያን ጊዜ የነበረው እግዚአብሔር እኔ ለአይምሮአችን እንኳን የሚገባ ነገር አይደለም። ያን ጊዜ የነበረው እግዚአብሔር ወደዛኛው ስቴጅ መግባት ነውና ኃይለኛ ነው፣ አስፈሪ ነው። ሆነው በዛ ኢስተርን በሆነው ዊዝደም ሄደው ደና የሆኑ ሰዎች ጥቂት ናቸው። አብዛኞቹ ወደ ከልት ይወድቃሉ። እንደነ ኦሾ የሆነ ምናምን እየተጠቀመ የሚተኛ ሰው ይሆናል። ለምን ኢጎን በጣም ተጫንከውና ሰበርከው ማለት ጠፋ። ኢጎ ዴዝ ገጠመ። ከዛ ምንድነው በኢጎ ቅጥር ኮንሽስነስ እና ሰብኮንሽስ ተብለው ተከፍለው ነበር። ሳይኪ ማለት ተከፍሎ ነበር። አሁን ኢጎ ከሌለ ኮንሽስ እና ሰብኮንሽስ ይከላከላል። ያን ጊዜ የሚተኛውም አካል የለም። ለምን የሚያርፈው አካል አሳራፊው ጋር መለያየት አለበት። ከተለያየ አንደኛው ውስጥ መተኛት ይችላል። ካዝናህም ነው ልክ እንደ መጋዘን ወይም ዕቃ እንደ ማስቀመጫ ቦታም ነው። ደመ ነፍስ ምንለው እዛ ውስጥ አስቀምጠህ አንኮንሽስሊ ለማድረግ ነው እንጂ የምትፈልገው ሁሉን አንተ ተቆጣጥረህ መስል ስኪሎችን አይን ያቺ ጎሽ መጣልኝ ያያችሁ እሺ ርዕሱ ችግር የለውም እና እዩዋት መጨረሻ ላይ ብትን ነው ያለችው። where is she ሲሉ I'm everywhere ብላ ነው ቴክስት ስልኩ ላይ ያረጋችው። እና ጥርሴ ሲያድግ ምንድነው አጥንቶቼ ሲያድጉ ፊል አረጋለሁ። የእናቴን ጡት ምላሴ ላይ ፊል አረኩት። ኤቭሪቲንግ ፊል ማድረግ ብንጀምር ሰውነታችን ውስጥ ከፍተኛ ረብሻ ነው የሚኖር። ጨጓራ ሲፈጭ፣ ልብ ስትመታ ምናምን እንኳን አትሰማም። እኛ አንኮንሽስ ሆነው ድርጊቶቹን የሚፈጽሙ ኢነርጂዎች ናቸው። ወደዚህ ይገባባል። ለምን ኢጎ ፈርሷል። ኢጎ ከፈረሰ ኮንሽስ እና ሰብኮንሽስ ይገናኝባል። ኢቭን እሱ ብቻ አይደለም የኔን ቶት ትሰማለህ፣ የኔን ኢንቴንሽን ትረዳለህ። ስለዚህ ከኔ ጋር ማውራት አትችልም ማለት ነው። ዳርክ ነገሮች ሳይህ ሁሉ ጊዜም መልካም ብቻ አይደለም የሚሰማኝ። ኢቭን ምንም መጥፎ ሰው ባትሆን በእጄ ያስከው መልካም ነገር እንድመኘው ይሄ ይገባዋል እንዴ ብዬ እንዳስብ ምናምን ሊያረጋኝ ይችላል። ቤትህ ሄጄ ሚስት ታምራለች እስክታፈነድድ እየጠበቅኩ ሊሆን ይችላል። አንተ ወደዛ ዞር ላይ ነው ቂጥ አሁን ይሄንን ልታይብኝ ነው እና ወደዛ ስቴት ጁስ ገባች። በጣም ተጨነቀች። መጨረሻ ላይ ብትን ያለችው ወደዛ መበተን እንዳይገባ መልአኩን አይኑ ጋረደለት ይባላል። ለምን ከባህሪው ጋር ስትተያይ ባህሪ ወደ ባህሪውም ወደ አንተ ባህሪ መግባቱ አይቀርም። ቅድም ጋብቻ ነው የምላችሁ። ለዚህ በወንድና በሴት መካከል አይታየም። በፍርድ አይን ማየት እያቆመ ይመጣል ውስጥ ቀስ እያለ ማለት ነው። ከዛ ዩናይት ማድረግ ነው የሚናፍቀ ከጉድ ቢዩቲ እና ትሩዝ ጋር ከነሱ ጋር ማበር ማለት ነው። ስጋ ስለሆኑ ብለህ አይደለም የምትፈርድላቸው ወላጆችን። ጥፋት ከሆነ እነሱም ላይ ትፈርዳለህ። ከእውነት ጋር ነው የምትቆመው፣ ከመልካምነት ጋር ነው። ከካታጎሪው ጋር መቆም አትችልም። ሙስሊም ስለሆነ ጴንጤ ስለሆነ ኦርቶዶክስ ስለሆነ የሚል ካታጎሪ ይጠፋብሃል። ዩናይት ታረጋለህ ከሰው ልጆች ጋር። የሰው ልጅ ነው የምትሆነው ፎር ዛት ማተር ሄደ መጨረሻ ማለት ነው። ግን እግዚአብሔርነት የለውም ማለት ግን አይደለም። ይሄ እግዚአብሔርንም መሆን ነው ያልኩት ቅድም። እግዚአብሔርም የሰው ልጅ ብሎ ራሱን ስለሚጠራ
መጨረሻ ላይ የሰው ልጅ ነው የምትሆነው። የሰው ልጅ ስትሆን እስከዛሬ የሆነው የሙልጌታ ልጅ፣ የአስካለች ልጅ፣ የምናምን ልጅ ነው። የሰው ልጅ ሆነን አናውቅ። ሰው የሚባለው አምብሬላ ቀሎብናል። የሃይማኖት፣ የብሔር፣ የሀገር ልጅነት አለ። ስለዚህ እነዚህ ሌየሮች ጉድ ኤንድ ባድ ያስመርጡናል። ለምሳሌ ቀላል ምሳሌው ኳስ ሲጫወቱ አንድ ጥቁር ቡድንና ነጭ ቡድን ዲፎልቱ ጥቁሩ ጋር ሲሄድ ታየዋል። ጭራሽ ጥቁሩ ከተጠቃማ በቃ የእውነቱ ያለው ጥቁሩ ጋር ነው ማለት ነው። የተጠቃ ሰው ጋር እውነት ያለ የሚያጠቃ ሰው መጥፎ የሆነ ሰው አድርገንም በካታጎሪ ልንላይ እንችላለን። ስቲል ከካታጎሪ እስራት አናመልጥ። ከዚህ ለማምለጥ ብለው ኢስተርን የሆነውን ልምምድ ከራስ ጋር ግጭት ውስጥ ገብቶ ኮምፕሊትሊ ራስን መልቀቅ እንዲቻል የሆኑ ቀናት የሆኑ ሳምንታት ሁሉ ከቤት የማይወጡበት ጊዜ አለ። ኢጎ እንዲደክመው ማለት ነው። ዘመዶቹን እንዲያጣ፣ ካታጎሪውን እንዲያጣ፣ አይደንቲቲውን እንዲያጣ። ኢንዲቪጁዌሽን ግን ያ አይደለም ፕሮሰሱ። ይሄ ሳይኮሎጂካል የሆነው ፓዝ እየተነጠሉ በመምጣት ድጋሚ ደግሞ ሌላ የቤተሰብነት ካታጎሪ፣ የሀገርነት፣ የመንፈሳዊነት ካታጎሪ እያበጁና እያገኙ መምጣት። እንደ ከልት ተለጥጦ የሆነ ህግ እያወጣህ አንተ እግዚአብሔር ሆነ የምትቀጥልበት ግን ቦታ አይደለም። ወደ ቤተሰብነት ሲባል ዋን ቢግ ላርጅ ፋሚሊ ይሆናል። የሰው ልጅ ወደ መሆን ስታድግ ማለት ነው። የሰው ልጆች ዘመድህ ይሆናሉ። እዛ ጋር በአንድ ጊዜ ልድረስ ካልክ ድንገት ካታጎሪና ፎርሙለስ ስትሆን ወደ አንተ የሚመጡት ሰዎች ይሄንን ኦፕንነትን ጀጅመንት አለመኖሩን አይተው ወደ አንተ የሚመጡ ሰዎች መካከል እባብ አንዱ ሊሆን ይችላል። ልክ ቅጥርህ እንደፈረሰ ሲታወቅ የሆኑ አካላት ይቀርቡሃል መልክ እየሰሩ። ለምን አንተ ጋር መገኘት ከህግና ከፍርድ የዳነ ጥቅም የሚገኝበት ቦታ ስለሆነ ትመቻለህ ማለት ነው። ሶ ግራቪቲ ይፈጥርብሃል። አሁን ይሄ ስቴጅ ፎርሙለስ ስትሆን የምትቸገረው ሰዎች ወደ አንተ ይመጣሉ፣ ከዛ አዲስ ህግ ያስወጡሃል ማለት ነው። አዲስ ህግ ያስወጡሃል ማለት ከዚህ በኋላ ትዳርን እኔ ነኝ መርጥላችሁ፣ አለባበሳችሁ ለወሲብ ቀስቃሽ እንዳይሆን እንደዚህ ይሁን፣ በቃ የሁሉን ነገር መሪና ፈራጅ አድርገው ያስቀምጡሃል። ግን ፍርድ ስለሌለህ ነበር አንተ ጋር የመጡት። ዓለም ሞር የፍርድ ቦታ ጀጅመንታሊ መሆን ቦታ ስለሆነች እና ይሄ የመጨረሻው የአልቤዶ ስቴጅ የሩቢዶ ስቴጅ ስፒሪቹዋል አዌክኒንግ ይብላል። ቶታል ሳይኮሎጂካል ሆልነስ ነው የሚለው። ሳይኮሎጂካሊ ሆል መሆን ያውን ሆል ሳይሆን ይሄ WHOLNESS ያኛውን የቀዳዳውን ሳይሆን ይሄኛው ስፒሪቹዋል ሆልነስ ከሁሉ አይነት መንፈሳዊ ኃይላት፣ መንፈሳዊ ቦታዎች፣ መንፈስ ከራሱ ከመንፈስም ጋር መጋባት ቶታሊ ነው። እንግዲህ በሁሉም መንፈሳዊ ደረጃዎች የተገለጠ ማንነት ውስጥ መግባት ነው። ኩንዲሊኒ አዌክኒንግም እዚህ ውስጥ ይከታል። ሾርት ከት አላቸው ብያቸዋለሁ። የኢንዲቪጁዌሽን ፕሮሰሱን በትክክል ኢጎን ደግሜ በሶስቱም ክፍሎች ያልኳችሁን ሂደት ሳይሄዱ ቀጥታ እዛኛው አሬና ውስጥ ለመገኘት ኩንዲሊኒ አዌክኒንግ ይሄ የኢስተርኑ አስተምህሮ ሾርት ከትና ወይ አውት ይሰጣል። የኮምፕሊት ብሊስ ውስጥ ነው የሚገቡት፣ ሰላማዊ ነገር ውስጥ ድንገት ማለት ነው። ይሄኛው ስቴት ሰላማዊ ያረጋል። ለምን ልዩነት አታይም። ጥቁር ነጭ የለም፣ ሙስሊም ክርስቲያን የለም፣ ሴት ወንድ የለም፣ ሁሉ ነገር የለም። ከሁሉ ጋር ዩናይት የመሆን ስሜት ይሰማል። ያ ግን ህግ አልባ መሆን፣ ፍርድ አልባ መሆን ከምትቆጣጠረው በላይ መንፈሶችን ወደ አንተ ያመጣልና ያ አንኮንሽስ ስለምትሆን፣ ለምን ኢጎ ከሌለ አንኮንሽስ እና ኮንሽስ ስለሚቀላቀል አንኮንሽስ ስለምትሆን መናፍስት በአንተ ላይ መጫወት መስራት ይችላሉ ማለት ነው። የእንትንም ምንድነው LSD መሽሩም አሲድ የሚባሉት ሳይኬዴሊክስ ድረጎችም እንዲህ አይነት ስቴት ውስጥ ይከቷል። ሆልነስ ይሰማል። ኢቭን ከእጽዋት
ከግንቡ ጋር ከትንንሽ እንስሳት ጋር ምናምን ድሮ የነበረ አይነት አስተያየት አይኖርህምና ዳንስ ውስጥ ገባላችሁ። የሩሚ አይነት ዳንስ እየተሽከረከረ የሚደንሳት ፎርምለስ ይሆናል፣ ፎርም ይጠፋል። ኢቭን ሳይኬዴሊክስ የተጠቀሙ ሰዎች እንትና ኤክስፒሪየንሳቸውን ሲናገሩ ፎርምለስ ኢቭን ብራይትነስ ይጨምራል፣ ይሄ ከለር ይወጣል፣ አረንጓዴ ምናምን ድብልቅልቅ ይላል። ያንን ስቴት እንዴት እንደምፈራው አይዲያው የላችሁም። አንዴ ነው በህይወት ያሽ የተጠቀምኩትና ፎርምለስ ወደ መሆን እየከተተኝ ነበር። ከሰውነቴ ውስጥ ነፍሴ የመውጣት አይነት ስሜት ይሰማት ነበር። አይ ዶንት ላይክ ዳት። ለጊዜው እኔ ከሰውነቴ የምወጣው ወይ በሞት ወይ በመንፈስ ቅዱስ ነው የሚሆነው። በኢጎዴዝ ነፍስ ትወጣና ቅድም ከዚህ በፊት እንዳልኩት ሰውነትን አጽድቶ መልሶ ይከታታል። ያ ራሱን የቻለ ትራውማ አለው። ግን ነፍስ እንዲህ በዋዛ አትወጣም። ፎርምለስ ይሆናል። ነፍስ ከስጋ ልትወጣ ትሞክራለች። ቀለማት ይደንሳሉ። እንስሳትና አንተ መካከል ያለው ጀጅመንት ይርቃል። ከሰዎች ጋር በፍቅር መሆን ትችላለህ። ህግ ጠፍቷል ከአይምሮ፣ ፍርድ ጠፍቷል ከአይምሮና ፊት ሲታይ ብሊስፉል ነው። ሳቅ ይኖርሃል ምናምን። አት ዘ ሴም ታይም ደግሞ ዳርክ ነገሮቹ መምጣት ይጀምራሉ። እንቅልፍ ይጠፋል ምናምን። መኖርም ትንሽ ትጸይፋለስ። ቀስ ያለ ሰው ልጆችንም ዝም ብሎ ዲለን መጣ አዶና ይሄን አለ ከፍቅረኛው ተጣላ ምናምን የሚል እለት እለት ያደክማል። ይሄ ጀጅመንታል ስላልሆን ሁሉ ነገር ስለምታስገባ የምታየውና የምትሰማው ነገር ኢቭሉ እየበዛ ይመጣል። መጀመሪያ ግን በጣም የምትጣፍጥ ሰው ነው የምትሆነው። ይሄ አይነት ሳይኮሎጂካል ሆልነስ፣ ስፒሪቹዋል ሆልነስ አለው። ሰልፍ አክቹዋላይዜሽን ይባላል። ይሄ በፓቭሎ ነው ፓቭሎቪያን ቲዮሪ የውሻው ነው። ማስሎ ቫልዩ ሃይራርኪ ላይ ከላይ ያለው ሰልፍ አክቹዋላይዜሽን እዛ ጋር መድረስም ማለት ነው። ምን እንደሚባል ራሱ ሰልፍ አክቹዋላይዜሽን ምን አይነት ስቴጅ እንደሆነ ራሱ ዲፋይን ማድረግ ይከብዳል። ትሩ ኢንላይትመንት አቺቭድ ይባላል። የመጨረሻው አብርሆት ላይ መድረስ እንደማለት ነው። the embodied power pure spiritual wisdom is successfully brought down into grounded የበቃ ፍጹም የሚሉ ቃላቶች ነው የተጠቀመ ያለው። ዴይሊ ፊዚካል ሪያሊቲ ይላል። ዘ ፊሎሶፈር ስቶን የምትባለው እቺ እንትን በአልኬሚ ዳልኬሚስቱ የሚለው ፊልም የለም መጽሐፍ፣ እሱ ላይ ልጁ የሚፈልጋት ዘ ፊሎሶፈር ስቶን የምትባለው እሷን የመንካት ነው። እፀ ህይወት ጋር እንደመነካካት ማለት ነው። ቫይብሬኒየም CPH4 ምናምን በሚል የተለያየ ዳቦ ስምናቃቸው ኤክስተርናሊ ህይወትን ሊያስገኙ የሚችሉ ነገሮችን መሆን እንደማለት ነው። እነሱን በብላክ ፓንተር ላይ ሲጠጣ ያያችሁትን ያንን የህይወት እጽ መሆን እንደማለት ነው። you become completely unshakable ማትነቃነቅ ትሆናለህ። living life from your absolute highest potential ከከፍታ በቃ ከመጨረሻው የመንፈሳዊ ጣራ ላይ ሆኖ እንደማየትም ነው። እዚህ ጋር የደረሰ ሰው እናቃለን ወይ ምናምን አይዶን ነው። እንዳልኳችሁ እዚህ ጋር የደረሱ የሚመስሉኝ ኢስተርን ሰዎች ነግሬያቸዋለሁ። ኮምፕሊት ኢጎለስ ፎርምለስ ሆነው የታዩ። አሁን ትልቁ ጂም ኬሪ ነው አይምሮዬ ላይ። እነ ብሩስ ሊም እዛ ጋር ይመጣሉ። ኤካርት ማይስተር ኤካርትም እዛ ጋር ነው። ቅድም ያልኳችሁ ሰውዬ ፎቶዎቹን ታያቸዋላችሁ። ከዛ ደግሞ እንትና ማን ነው አለን ዋትስም እንደዛ አይነት ስቴጅ ላይ ያለ ይመስለኛል። የኛ ሚኒሊክም ያን አይነት ስቴት ያለው ሰው ነው። ስለሱ ብዙ አውርቻለሁ። ግን የእሱ ምን አልባትም ዌስተርን ኢንላይትመንቱ ነው። የኢስተርኖች ነው እንዳለ የጠራውላችሁ። ዌስተርን ኢንላይትመንት እስካሁን አላውቅም። ዌስተርን ኢንላይትመንት በጣም አስቸጋሪ። ለምን ኢጎን ይዞ ነው ይሄን ስፒሪቹዋሊቲ ያገኘው። ኢጎን ይዞ ይሄን ስፒሪቹዋሊቲ ማግኘት ማለት it's another level, becoming like Jesus ማለት ነው። becoming like ሙሴ ማለት ነው። ሙሴ በህግ ያለ መሪ ነው፣ ማስኩሊን ፊገር ነው። እሱ ከሱ ደግሞ ከፍ የሚለው ኢየሱስ ነው። ልክ እንደሱ መገኘት ማለት ነው። ቡድሃውን እዛ ጋር ደርሷል እኮ የቡዲዝም መስራቹ። ግን የደረሰው እኚህን ሶስቱን ስቴጆች አልፎ አይደለም። እንደነ ሳድጉሩና እንደነ ኤካርት ቶሌ ትንሽ ከፍ ሲል ደግሞ እንደነ እንኳን አይባልም እነሱ ናቸው እንደሱ የሚባሉት። እንደነሱ ሆኖ ግን ለጊዜው ወሬ ለማሳመር እንደነሱ ሆኖ ግን ሞር ወደነ አለን ዋትስ ወደነ
ማይስተር ኤካርት ወደነ ብሩስ ሊ ወደነ ጂም ኬሪ ምናምን የቀረበ ሰው ማለት ነው። ኢጎ ይዞ እዛ ጋር መምጣት በጣም ከባድ ነው። ያንን ኢጎ ይዘህ መምጣት ከቻልክ ሌሎችንም ሰዎች እንደዛ መስራት ላይ ከብደህ ይችላል። ለምን አይደንቲቲያቸውን ሳያጡ የአይደንቲቲ ሞቶ እንዲነሳ በማድረግ ማለት ነው። ድጋሚ ሰኔ 7 ይሄንን ጥፋት በህይወቴ የገጠመኝ ቦታ ሄዳለሁ ብያለሁ። ወጪው ግን ሌላ ደረጃ ነው እና ምን ነው ተቅለሰለስክ። ኤኒዌይስ የሆነቴን ነው። አውሮፕላን እጥፍ ነው የጨመረው በዚህ ሳምንት ቼክ አድርጌ እና ግን መሄድ አይቀርም። ያው አቤቱታ ይላቅርብ ብዬ ነው። እዛ ከመድረሴ በፊት ኢጎዴዙ የገጠመኝ ባህር ዳር እዛ ከመድረሴ በፊት ማርያምን እንምላችሁ ስለ ኢጎዴዝ ምን እንደሆነ አላውቅም። ዴፊኒሽኑ ዳርክ ናይት ኦፍ ዘ ሶል የለችም። በኢስተርኑ መንገድ ግን ሄጄ ነበር። አም ቡዲስት እኮ በዛ ሰዓት ቸርች ምና የለም፣ ሰይጣን የለም፣ ሁሉ እኩል ነው፣ ፎርም የለም። እኔ ብዬ የማስበው አይደንቲቲ ኢጎ የፈጠረው ነው። who the fuck is በኃይሉ ምናምን እያልኩ ችላ ብዬው በኢስተርኑ በኩል ልታጠፍ ነበር። ድንገት ነው ኢጎዴዝ ዴፊኒሽኑ ከድርጊቱ በኋላ ያየሁት። እንዴ ምንድነው ያልኩኝ? ከዛ በኋላ ነው በኢቮሉሽን በትምህርት ከዛ ኦኬ there is another definition ለካ ብዬ ይሄንን በአራት ክፍል ያስተማርኩትኝን ትምህርት በተግባር የተማርኩት ማለት ነው። ተግባሩ ይቀድማል ከትምህርት። እሺ እኔ አውቄው አይደለም የገባውበት። ማወቃችሁ ምን ይጠቅማችኋል? እየሆነ ነገር በህይወታችሁ ውስጥ እየሆነ ያለውን ነገር እውቅና እንድትሰጡት ያደርጋችኋል። you can't force ኢጎዴዝ ፎርስ ማድረግ አትችሉ። ስለፈለጋችሁት አይመጣም። ፌክ ኢጎዴዝ ሊመጣል ይችላል። እንደዛ ከሆነ ፎርስ ካደረግከው ማለት ከቤተሰብ ራስን ከበጠስ፣ ከጓደኞች ከበጠስ፣ ከኤክስተርናል ወርልዱ ከሃይማኖት ቅጥር ከወጣ ከጾታ ጾታው እንኳን እኛ ጋር አልደረሰም፣ ግን ፍሉዲቲ ይመጣል። ጀንደር ፍሉዲቲ እኔም ምንድነው ወንድነት ትቢት ነው፣ ኢጎ ነው ምናምን እያልኩኝ ጀንደር ፍሉዲቲ ሆኛለሁ። ሰውነት ያልተቀየረም። ይሄ አይደንቲቲ ከሚሰጡ ተቋማት ቅጥር ካላቸው ተቋማት ጋር እየተገጫጨ ኢጎዴዝል ታፋጥን ትችላለህ። ግን የሚገርም ቁልቁለት ነው የሚመጣው ከዛ በኋላ። ለምን ልተው መልስ ያለው ይመስል ለምን ማወቅ ይጠቅማል። ግን ለምን ማወቅ ይጠቅማል? ማወቁ እውቅና እንድትሰጠው ያለህበትን ስቴጅ። ብዙ ልጆች በኢንቦክስ እየመጡ እኔ በዚህ ውስጥ እያለፍኩኝ ነው ምናምን ይሉኛል። ኢትስ ኦኬ there is a light on the other side የሚለውን I'm the witness እኔ መውጣት ይቻላል የሚለው ነው። በኃይሉን አግኝቼዋለሁ እኔ ግን የወትሮውን አይደለም ምን ማለት ነው? ያለፉት 3 ቪዲዮዎች ይመልሱላችኋል። ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ከዚህ በኋላ በተለያዩ ርዕሶች እመጣለሁ። አመሰግናለሁ።